ሻሎም ሻሎም እንደምናችሁ ደህና ናችሁ? እግዚአብሔር አምላክ እየተባረከ ይሁን። ሀብትሽ ቦረና ነኝ። ዛሬ በጣም አወዛጋቢ የሆነ ርዕስ ይዤላችሁ መጥቻለሁ። ኢትዮጵያ ውስጥ ነቢያት ተነስተዋልን የሚል ነው። ወደ ኢትዮጵያ ውስጥ ከመምጣታችን በፊት ግን በብሉይ ኪዳን ነቢያቶች እንዳሉ ምንም ጥያቄ ለክርክርም የማይነሳ እንደሆነ እናውቃለን። ትላልቅ ነቢያት፣ ትናንሽ ነቢያት ተብለው በጻፏቸው መጽሐፎች ተመዝነው ማለት ነው ተጽፈውልን ማንም ሰው ያውቃል። የመጽሐፍ ቅዱስ ፎቢያ የሌለበት ካልሆነ በስተቀር ሁሉም ሰው በብሉይ ኪዳን ነቢያት አሉ ወይ? አዎ፣ ስም ጥራ ቢባል ይጠራል። ኢሳያስ፣ ኤርሚያስ ምናምን፣ ሕዝቅኤል፣ ዳንኤል እያለ ሰው ይጠራል። በአዲስ ኪዳን ግን በእነዛ በብሉይ ኪዳኖች ልክ የሚጠራ ነብይ ባይኖርም በስም የተጠሩ አሉ። በነገራችን ላይ ለምሳሌ የሐዋርያ ሥራ ወደ ምዕራፍ 11 አካባቢ ሄዳችሁ ስታዩት ነብዩ አጋቦስ ብሎ በስም ሜንሽን ያደርገዋል። እንደገና ደግሞ በሐዋርያ ሥራ ምዕራፍ 15 ላይ ሄዶ እነ ሲላስ ነቢያት ነበሩ ይላል። ነቢያት ነበሩ በፕሉራል በብዙ ቁጥር ነው የሚጠራቸው፣ ከአንድ በላይ አድርጎ ነው የሚጠራቸው። እንደዚሁም ደግሞ በቆሮንቶስ ቤተክርስቲያን ውስጥ ነቢያቶች ነበሩ። ሁለተኛ ደግሞ በኢየሩሳሌምም ነቢያቶች ነበሩ እንደነ ሲላስ አይነት። በአንጾኪያም ቤተክርስቲያን ውስጥ በሐዋርያ ሥራ ምዕራፍ 13 ላይ ነቢያቶች ነበሩ ይላል። ይሄ ማለት የነብይነት አገልግሎት ከብሉይ ኪዳን ወደ አዲስ ኪዳን መቀጠሉን መሻገሩን ያሳያል። አንዳንድ ሰዎች በጣም በሚያስገርም ድፍረት በአዲስ ኪዳን ነቢያት አሉ ብሎ መናገር የሰይጣን ትምህርት ነው ብሎ የተናገሩና ቪዲዮአቸውን ዩቲዩብ ላይም ቲክቶክ ላይ የሚለቀቁትን አይተናል። የሰይጣን ትምህርት አይደለም ወዳጆቼ። የነብይነት አገልግሎት በብሉይ ኪዳንም በአዲስ ኪዳን መቀጠሉ መጽሐፍ ቅዱሳዊ እውነታ ነው። ይሄንን ያክል ካልን ልክ የነቢያት አገልግሎት በኤፌሶን ምዕራፍ 4 ቁጥር 11 ላይ ክርስቶስም ወደ ሰማይ እንደወጣ ምርኮን እንደማረከና ስጦታን ለቤተክርስቲያን እንደሰጠ ተናግሮ ከነዛ ስጦታዎቹ መካከል 5ቱን ኦፊስ ወይም የአገልግሎት ቢሮዎችን ዘርዝሮ አስቀምጧል። ሐዋርያት፣ ነቢያት፣ ፓስተሮች፣ ወንጌል ሰባኪዎችና አስተማሪዎች። እነዚህን 5ቱን ኦፊስ በቤተ ክርስቲያን ውስጥ ልናያቸው ልንገለገልባቸው እንደምንችል ክርስቶስ ምርኮን በማረከ ጊዜ እንካችሁ ብሎ ለወንጌል አገልግሎት ታውቃላችሁ፣ የወንጌል አገልግሎት ከኢየሩሳሌም እስከ ምድር ዳርቻ የሚሄድ ስለሆነ የነበሩት አገልጋዮች ደግሞ ጊዜ የሚገድባቸው ስለሆነ ጸጋውና አገልግሎቱ ግን ቀጣይነት እንዳለው አመላካች እውነታን ነው የጻፈልን መጽሐፍ ቅዱስ በኤፌሶን መልእክት። በሌሎችም ክፍሎች ውስጥ አሉ። በነ ሮሜም ላይ ተጽፈዋል። የአገልግሎት አይነቶች በዝርዝር ተቀምጠዋል። ነገር ግን ዛሬ ለብዙዎች የውዝግብ ምክንያት የሆነው ለብዙዎች የጭቅጭቅ ምክንያት የሆነበት ምንድን ነው ካላችሁኝ፣ ልክ እንደ ጢሞቴዎስና እንደ ቲቶ መጽሐፍ መመዘኛና መስፈርት ተቀምጦላቸው አለማየታችን ነው ወይም አለማንበባችን ነው። ለእኔ እንደ አንድ የመጽሐፍ ቅዱስ ተማሪና ሰባኪ የጢሞቴዎስና የቲቶ መመዘኛ ለሁሉም እግዚአብሔር ለአገልግሎት ጠርቶኛ ላሉት ሁሉ መመዘኛና መስፈርት ሆኖ ተቀምጧል ብዬ ነው ማምነው። እኔ በጢሞቴዎስና በቲቶ ላይ የተቀመጠው ለነጋዴ የቤተክርስቲያን ሽማግሌ አይደለም፣ ለመንግስት ሰራተኛ የቤተክርስቲያን ሽማግሌ አይደለም፣ ለገበሬ ወይም ለተማሪ የተቀመጠ የመሪነት ወይም የሽማግሌ መመዘኛና መስፈርት አይደለም። በምን አቅማቸው በምን ምንድን ነው የሚባለው ህይወታቸው ያንን ያሟላሉ ኖ በዚህ የምትመጻደቁ ምናምን እንዳታስቡት። ራሳችሁን ወንጀል ውስጥ ነው የምትከቱት። ምክንያቱም ይሄን ምልበት ምክንያት ምንድን ነው? እግዚአብሔር ጠርቶናል ለአገልግሎት ያሉ ሰዎች እንኳን ያንን መመዘኛ ማሟላት አቅቷቸዋል። ሙሉ ጊዜን ለወንጌል ሰጠው፣ ሙሉ ጊዜ ለአገልግሎት ሰጠው ያሉ አገልጋዮች፣ እግዚአብሔር ጠርቶናል ያሉ አገልጋዮች፣ ከቤተ ክርስቲያን ቀለብም ደሞዝም የሚከፈላቸው አገልጋዮች፣ እነሱ እንኳን ይሄንን መመዘኛና መስፈርት ማሟላት አቅቷቸው ነጥብ እየጣሉ ነው ያሉት። ከዚህ የተነሳ ነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ስም ያላቸው
ስም አለህ እንጂ ሞተሃል እንደተባለ መጋቢ የሚል ስም፣ መሪ የሚል ስም፣ ወንጌላዊ የሚል ስም፣ ምንድነው ሐዋርያ፣ ነቢይ የሚል ስም አላቸው እንጂ በቅጡ አገልግሎቱን በፍሬ በተግባር ማሳየት አልቻሉ። ለብዙ ቤተክርስቲያን ውስጥ ለሚፈጠሩ ውዝግቦች፣ ቀውሶች ተጠያቂ የመጀመሪያ የሚደረጉት እግዚአብሔር ለአገልግሎት ጠርቶናል ብለው ደሞዝ የሚከፈላቸው አገልጋዮች ናቸው። እንመጣለን እስከ ማሰናበት የሚደርስ የእግዚአብሔርን ቃል አሳያችኋለሁ። የእግዚአብሔርን ቃል በመስበክ በማስተማር ፍሬ የሌላቸውን አይደለም፣ ገና በመታየት ላይ አይደለም፣ የተጸለየላቸው ደሞዝ የተተከለላቸው እንኳን ቢሆኑ እንዴት ማሰናበት እንዴት መሸኘት እንደሚቻል አሳያችኋለሁ። ቀልድ የለም። ለውጥ የምንፈልግ ከሆነ ወዳጆቼ ነውጥ መኖር አለበት። ለውጥ ለነውጥ መሆን አለበት። በቃ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ የወንጌል ለውጥ እንዲመጣ ከፈለጋችሁ፣ የእግዚአብሔር ክብር ለውጥ እንዲመጣ የምትፈልጉ ከሆነ፣ ታላቅ ሪቫይቫል እንዲመጣ የምትፈልጉ ከሆነ ባላየ ማለፍ አይደለም፣ በይሉንታ ማለፍ አይደለም፣ ኪስና ፊት አይተ ማለፍ አይደለም፣ እከክል አይነት ጫዋታ ውስጥ በመግባት አይደለም። ደፍረ ማለት ነው። እስከ መጠላት፣ እስከ መገፋት፣ ተቃውሞ በአደባባይም እስከ መከናነብ ሊያደርስ የሚችል መጽሐፍ ቅዱሳዊ የሆነ እውነትን ማስቀመጥ አለብን። ያ ነው ለውጥ የሚያመጣው። ያ ነው ለውጥ የሚያመጣው። ስለዚህ በአዲስ ኪዳን ለቤተ ክርስቲያን ጳጳሳት፣ ሽማግሌዎች ኢንተርቼንጀብል ነው ኔሙ። ሽማግሌ ጳጳሳትና ኤጲስቆጶስ ስሙ ይለያይ እንጂ ግብሩ ወይም ስራቸው አንድ አይነት ነው። አንድ አይነት ነው። ኢንተርቼንጀብል ነው። የስም ልዩነት ነው። ሰው ሟች ነውና ሰው አፈር ነው አንድ አይነት ነው። ሰው ሟች ነው ሞርታል፣ ወይም ደግሞ ምንድን ነው አፈር ነው አንድ አይነት ነው። ምክንያቱም አፈር የሚሆነው ሲሞት ነው። ይሄ የሚሞተው አፈር ደግሞ ሰው ተብሎ ይጠራል። ሰው ከምድር አፈር ነው የተበጀው፣ አፈር ነህና ወደ አፈር ትመለሳለህ ስለተባለ ማን ኢዝ ሞርታል የሚባለው ለዚህ ስሙ ነው የተለያየው እንጂ ግብሩ አንድ ነው። ልክ እንደዚሁ በአዲስ ኪዳን በጢሞቴዎስና በቲቶ ላይ የተጻፈው መመዘኛ ወዳጆቼ ለመጋቢ ወይም ለሽማግሌ ወይም ለኤጲስቆጶስ ወይም ለጳጳሳት አይደለም። እግዚአብሔር ጠርቶናል ለአገልግሎት። እግዚአብሔር ፈልጎናል ለአገልግሎት። ይሄንን ኮፒ ሊንክ ሼር አድርጉ። ዛሬ ለብዙ ህዝብ መጨቃጨቅ፣ ለቤተ ክርስቲያን መከፋፈል፣ መበጣጠስ፣ ህዝቡን ለተኩላ ለዓለማዊነት አሳልፎ ለመስጠት ምክንያት የሆነው ይሄ እውቀት ወደ ሰዎች ጋር ስላልደረሰ ነው። ይሄንን እውነት ሰዎች ስላልገባቸው ነው። ስለዚህ አንድ ሰው ለአገልግሎት ጠርቶኛል ካለ በዛ መሰረት ነው መመዘን ያለበት። በጢሞቴዎስና ያ ሳውንድ ዶክትሪን ነው ለቤተ ክርስቲያን የተሰጠ የማይነቃነቅ የማይለወጥ መመዘኛ ነው ለአገልጋዮች። አንድን ሰው እግዚአብሔር ለአገልግሎት ጠርቶኛል ቢል አትጨናነቁ፣ ውሰዱትና እዛ ሚዛን ላይ ያስቀምጡት። ጢሞቴዎስና ቲቶ ላይ ካላሟላ የለም፣ ሸኙት። ስራውን እየሰራ ያገልግል። ሸኟት፣ ስራዋን እየሰራች ታገልግል። በስተት በብልጣብልጥነት በኮሚቴ በብሔር በዘር ሸውደዋቸው የገቡ ሰዎችም ካሉ ዛሬም በዛ ቃል መሰረት መዝኗቸው፣ ፈትኗቸው በዛ ክራይቴሪያ። ወዳጆቼ ዝም ብላችሁ ከምታጉረመርም፣ ከምታማ፣ ወሬ ከምታወራ፣ ስም ከምታጠፋ በእግዚአብሔር ቃል መዝንና ለውጥ አምጣ ነው የዛሬው ትምህርቴ። ስለዚህ በአዲስ ኪዳን ሁሉም አገልጋይ የሚመዘንበት የመጽሐፍ ቅዱስ ክፍልና አስተምሮ የት ነው ያለው ካልከኝ በቲቶና በጢሞቴዎስ ላይ ነው። የአገልግሎቱ ባህሪ ግን እንደ ጥሪያቸው እንደ ስጦታቸው ይለያያል። ሐዋርያና አስተማሪ፣ ፓስተርና ነቢይ የአገልግሎቱ ባህሪ ይለያያል። ዛሬ የምናየው ምንድን ነው? በአዲስ ኪዳን ውስጥ ነቢያቶች እንዳሉ፣ በአዲስ ኪዳን ቤተክርስቲያን ውስጥ ነቢያቶች ለአገልግሎት እንደተሾሙና እንደተሰጡ ካመንን ለሚከራከሩ ሰዎች ቅድም ነግሬያቸዋለሁ። በአዲስ ኪዳን ነቢያቶች አሉ ወይ? አዎ በደንብ ነገርኳችሁ እኮ። በስም ተጠቅሰው እነ አጋቦስ፣ በስም ተጠቅተው እነ ሲላስ በቤተ ክርስቲያን በቆሮንቶስ በኢየሩሳሌምና በአንጾኪያ ውስጥ ከነበሩ በአዲስ ኪዳን ውስጥ የነቢያት አገልግሎት ቀጥሏል፣ አለ፣ እየሰራ ነው ማለት ነው። ምንም በዚህ ጉዳይ ላይ ድርድርም ጭቅጭቅም አያስፈልግም።
አንዳንድ በጣም እውነት ነው። ለምሳሌ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ቶታሊ ስያሜውን የማይሰጡ ቤተክርስቲያናት አሉ። ያልሰጡት ግን ፈርተው ነው ያልሰጡት። ፈርተው ነው ያልሰጡት። ነቢይና ሐዋርያ የሚለውን ታይትል ያልሰጡበት ምክንያት ፈርተው ነው። መፍራት የለብህ። ለምን ትፈራለህ? ስለሌሉ ነው። አልተነሱም። የተነሱ መስለውን ነበር። ጌታ መሳይ መስለውን ነበር። ጌታ መሳይ የሚባሉ ስሞች አልሰማችሁም? ጌታ መሳይ መልከ ጥፉ በስም ይደግሱ መሳዮች፣ የብርሃን መልአክ ይመስላል ተብሎ እንደተጻፈ ሐዋርያት ሳይሆኑ ሐዋርያትን ለመምሰል ራሳቸውን የሚለውጡ ልክ ሰይጣን የብርሃን መልአክን ለመምሰል ራሱ ልክ እንደገና ደግሞ በራእይ መጽሐፍ ምዕራፍ 1 ላይ ሐዋርያት ሳይሆኑ ነን የሚሉ በጣም የሚገርም እኮ ነው። ሳይሆኑ ነን የሚሉ ሐዋርያት መሳዮች፣ ነቢያት መሳዮች፣ ጌታ መሳዮች፣ ፓስተር መሳዮች፣ ወንጌላዊ አስተማሪ መሳዮች ያልሆኑ አቤት ይሄንን ስብከት ሲፈሩ፣ አቤት ይሄንን ትምህርት ሲፈሩ፣ አቤት ይሄንን እግዚአብሔር ቃል ሲፈሩ፣ አቤት 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 ብትፈሩም ዘንድሮ 2018 ግን አይቀርላችሁም። ለለውጥ መሆኑ ግን አይቀርም። ስለዚህ ምንድን ነው የነቢያት አገልግሎት በኢትዮጵያ ውስጥ ምንድን ነው መመዘኛው? አንድ ነገር ብቻ እንድታውቁልኝ ይፈልጋል። ትንቢት የተናገረ ሁሉ ትንቢት ተናጋሪ ነው እንጂ ነቢይ አይደለም። የተለምዶ ሹመቶች አሉ፣ የተለምዶ ጥሪዎች አሉ። አንድ ሰው አጋንንት ሲለይ ካየ፣ ዲዘርን ሲያደርግ ካየ መናፍስትን፣ ወይም ደግሞ ትንቢት ሲናገር ካየ መለጠፍ ነቢይ ነው ብሎ እዛ ላይ መሾም፣ መከመር፣ መስጠት፣ ይሄ ትራዲሽናል ኦርዲኔሽን ነው፣ ባህላዊ ሹመት ነው። ይሄ ሳይንሳዊ መጽሐፍ ቅዱሳዊ አይደለም፣ ባህላዊ ሹመት ነው። በባህላዊ ሹመት ነው ዛሬ ቤተ ክርስቲያን እየተሰቃየች ያለችው። ጥሩ የሰበከ ሁሉ ፓስተር፣ ጥሩ የሰበከ ሁሉ አስተማሪ እያልክ ሾመ ስቃይን እየበላ ያለው አንተ ነህ። የሾማችሁ ሰዎች ዛሬ በየከተማው በሄድንበት ሁሉ እየየ ብስጥ ለምን ራሳችሁ የዘራችሁትን ነው እያጨዳችሁ ያላችሁት። ዛሬ የምታለቅሰው እየየ ብለህ የምታለቅሰው ትላንት በዘራኸው ነው። ቲቪተኞችን ፓስተር ብለህ ሾመ፣ ገንዘብ አሳዳጆችን ፓስተር ብለህ ሾመ፣ ነብይ ብለህ ሾመ። ገንዘብ የሚወድ ሰው እንዴት መጋቢ ይሆናል? በጢሞቴዎስና በቲቶ መስፈርት ንዋይ አሳዳጅ፣ ንዋይ ናፋቂን ሰው እንዴት ወንጌላዊ ብለህ ትሾማለህ? ቅድም ያልኩ ለዚህ ነው። መድረክ ላይ ያለውን ጩኸት አይተ፣ መድረክ ላይ ያለውን ፐርፎርማንስ አይተ፣ እዛ ያለው አንበሳ መሆኑን አይተ የፑልፒት አንተ ነህ የሾምከው። በዘር ሾምከው፣ በብሔር ሾምከው፣ በብልጣብልጥነት ሾምከው፣ በመተዋወቅ ሾምከው። አሁን ላይ ሲያተረማምስልህ መንጋው፣ ሲያተረማምስልህ ጓዳውን፣ ሴት ልጆችን ሲያተረማምስልህ፣ ሚስቶችን ሲያተረማምስልህ ራሴን ላጥፋ ልሰቀል አልክ። የዘሩትን ማጨድ ማለት ይሄ ነው። ስለዚህ ትንቢት የተናገረ ሁሉ ነብይ አይደለም። ጮሆ የሰበከ ሁሉ፣ ያዙ ይልቀቁኝ ያለ ሁሉ፣ መድረኩ ላይ በቃ አንበሳ የሆነ ሁሉ ሰባኪ ነው የሚል የመጽሐፍ ቅዱስ መስፈርት የለም። ሂድና ያንን የጢሞቴዎስና የቲቶን መመዘኛ አጥና። ስለዚህ ኢትዮጵያ ውስጥ ነቢያቶች ተነስተዋልን ካልክ አልተነሱም። አብያተ ክርስቲያናት እኮ የሾሟቸው ነቢያቶች አሉ። በ6 ወር አንድ ቀን የሚተነብዩ ሆላ 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 ጀዴ በ6 ወር አንድ ቀን የሚተነብይልህን፣ በ5 ወር አንድ ቀን እንዲሰማኛል እንዲታየኛል ያለውን ገማች ምኞቱን ሰባኪ ነቢይ ብለህ ሾመ። አሁን እንዴት አድርገህ ታነሳ ያንን ከላዩ ላይ? ካፈርኩ አይመልሰኝ። እንዴት አድርገህ ከላዩ ላይ ታላቅቀው? እንደ ግብፅ ምንድን ነው የሆነ ማጣበቂያ አለ፣ አሚር የሚባል ማጣበቂያ አለ። የሆነ ነገርን ቦጭቆ ስለሚያነሳ እንዴት ተጣበቀ ነዋ። የሆነ ምዕመን ቦጭቆ ያነሳብሃል። የሆነን አስራት ከፋይ፣ የሆነን አጫፋሪ፣ የሆነን የሰው ተከታዮችን ቦጭቆ ስለሚያነሳልህ እዛው ከነ በሽታ ከነ ህመም ተጣብቀ ትችለዋለህ። ገና ምን አይተህ ዋጋ ትከፍላለህ። ይህንን ስብከት ብቻ እናንተ ዩቲዩብ ላይም ስለሚጭነው
ኮፒ ሊንክ ዲዩት አድርጉልኝ። ዩቲዩብ ላይም ጭነዋል። ስለዚህ ምንድን ነው እያልኩ ያለሁት? ዋት አይ አም ሴይንግ ኢትዮጵያ ውስጥ መስለውን ነበረ። ነቢይ መሳዮች ተነስተው ነበረ፣ ግን አይደሉም። ትንሽ ዓመት ብንጠብቅ ብንታገሳቸው በደንብ እንለያቸው ነው። እኛ ግን ተቻኮል፣ ተጣደፍን። በተቀነባበረ መንገድ ስልክ ሲጠሩ ሰምተን፣ ስም ሲጠሩ ሰምተን፣ የሆነ ኬስ ያነቡ ሰምተን፣ በእግዚአብሔር ቤት ውስጥ እንዲህ አይነት ግፍ እንዲህ አይነት ሽወዳ ይኖራል ብለን ስላልገመትን ነቢይ የሚል ስያሜ ሰጠናቸው። ዛሬ እነሱም ልካቸውን እያዩ ዋጋቸውን እየከፈሉ ነው። እኛም ዋጋችንን እየከፈልን ነው። ህዝባችን ዛሬ የእግዚአብሔርን ቃል ቁጭ ብሎ የሚሰማበት ህይወት እንዳይኖረው፣ የእግዚአብሔርን ሰዎች ዋጋ የከፈሉ ሰዎችን እንዳያከብር፣ እንዳይሰማ፣ እንዳይታዘዝ፣ ከነባር ቸርቾች ጋር እንዳይቆሙ ተደረጉ። ትዕግስት የሌለው ምዕመን አፈራን። በአቋራጭ በጥገኝነት ሀብት ማፍራትን ስኬት ነው ብሎ የሚቆጥር ምዕመን አፈራን። ሊሰድብ የሚነሳ ሊደበድብ የሚነሳ የሚገርም ነገር ነው። እንደዚህ አይነት እምቦጭ የሆነን ምዕመን፣ ሐሰተኛን ምዕመን ለማፍራት በር ከፈትንላቸው። ለዛ እኮ ነው ዛሬ ሀብትሽ እንደ አንድ ሰው ዋጋ እየከፈልኩ ያለሁት። እኔም አስተዋጽኦ አድርጌያለሁ። መስለውኝ ተሸውጄ ተሳስቼ አብሬያቸው ለቆየሁበት ጊዜ ዋጋ እየከፈልኩ ነው። እኔም ግን እጄን አጣምሬ አልተቀመጥኩም። እያጋለጥኳቸው ነው። ስራቸውን፣ ማንነታቸውን፣ አካሄዳቸውን፣ ልምምዳቸውን ዝም ብያላቸው እስከ መታሰር ድረስ እንደደረስኩ ታውቃላችሁ። ይቀጥላል። በወንጌል እውነት ላይ የማልደራደርበት ጊዜ ስለሆነ 2018። ስለዚህ ምንድን ነው ያልኩ ያለሁት? ኢትዮጵያ ውስጥ አልተነሱም። ተነሱ ያላችሁ እናንተ ናችሁ። ያላችሁት ደግሞ የእግዚአብሔር ቃል እውቀት ስለሌላችሁ ነው። አይታችሁ እንኳን አትሊስት ሐሳብ አትቀይሩም እንዴ? እኛም እኮ አየናቸው ብለናቸው ነበረ። አብረናቸው ነበርን። አየናቸው። ወንበዴዎች ናቸው፣ ሴሰኞች ናቸው፣ ገንዘብ አሳዳጆች ናቸው፣ ውሸታሞች ናቸው፣ ቅድስና የሌላቸው ናቸው፣ ለእግዚአብሔር ቃል፣ ለእግዚአብሔር ሕዝብ፣ ለእግዚአብሔር መንግስት ደንታ የሌላቸው ናቸው። አየናቸውና ኖ ለወንጌል እንጂ ለወንጀል ህብረት የለኝም ብለን ማንነታቸውን አውጥተን ገለጥን። እናንተስ ምን እያደረጋችሁ ነው ያላችሁት? እናንተስ ምን እየሰራችሁ ነው ያላችሁት? ከወላይታ የተነሳ ነቢይ ነኝ የሚል ሰው ካለ ወላይታ በሙሉ እሱን ይደግፈዋል። ከወለጋ የተነሳ ካለ ወለጋ ሁሉ እሱን ይደግፈዋል። ከሲዳማ ከተነሳ ሲዳማ፣ ከጉጂ ከተነሳ ጉጂ። እንደዚህ የሚባል ነቢይነት አለ እንዴ? በብሔር የተደራጁ ክለቦች፣ በብሔር የተደራጁ ባንኮች እንኳን መርጃ አርጉ አንድ ላይ፣ ከዚህ በኋላ በብሔር አይቻልም ብሎ እንኳ መንግስት እኮ አዋጅ አውጥቷል። አይቻልም። ሲዳማ ቡና ክለብ፣ ወላይታ ቡና ክለብ፣ ሀዲያ ቡና ክለብ ምናምን የሚባል ነገር አይቻልም። በ2018 ስም ለውጥ አድርጉ ተብለዋል። ባንኮች በብሔር ላይ አይቻልም ተብለዋል። በጣም የሚያሳዝን ነው። ነብይነት በብሔር፣ ፓስተርነት በብሔር፣ ሐዋርያነት በብሔር። አያችሁ፣ እግዚአብሔር እንዳልጠራቸው፣ የእግዚአብሔር የኪንግደም ማይንድ የመንግስቱ ሐሳብ እንደሌላቸው አንዱ ማሳያ ነው። ይህንን በጊዜ ሂደት አየን። እንደ ሀብትሽ ቦረና ድፈሩና አጋልጡ እንጂ ተቃወሟቸው እንጂ በእግዚአብሔር ቃል ሚዛን ውጡ ግቡ እንጂ። ስለዚህ ምንድን ነው እያልኩ ያለሁት? ኢትዮጵያ ውስጥ ትንቢት የሚናገሩ ሰዎች ድሮም አሉ፣ አሁንም አሉ፣ ወደፊትም አሉ። መገለጥ የሚያመጡ ድሮም አሉ፣ አሁንም አሉ፣ ወደፊትም አሉ። መናፍስትን ዲዘርን የሚያደርጉ ድሮም አሉ፣ አሁንም አሉ፣ ወደፊትም አሉ። ያ ግን ነብይነት ማለት አይደለም። ከዘጠኙ የጸጋ ስጦታዎቹ ውስጥ መንፈስ ቅዱስ እንደወደደ ለአካሉ የሰጣቸው ስጦታዎች ናቸው እንጂ ልክ ለምሳሌ ተስፋዬ ገቢሶ የ40 ዓመት ዘማሪ ነው። የዛሬ 40 ዓመትም ይዘምራል፣ አሁንም ይዘምራል። ታምራት ኃይሌ ይዘምራል። ሸዋዬ ዳምጤ ይዘምራል። አሁን በቅርብ ከዛ በኋላ የመጡት ደግሞ እናገኘው እና አውታሩ እነ ኬፋ እንዳለ ማት እነ ዳንኤል አምደ ሚካኤል ሴቶቹ እነ ሊሊ ቤቲ ብዙ አሉ አይደለ? ድሮም ዘማሪ ናቸው፣ አሁንም ዘማሪ ናቸው። በቃ አለቀ። ኢትዮጵያ ውስጥም ዘማሪ ናቸው፣ አውሮፓ ሲሄዱም ዘማሪ ናቸው። ሲያገኙም ዘማሪ ናቸው፣ ሲያጡም ዘማሪ። በፈለከው ጊዜ ናና ዘምር ብትለው ይዘምራል። የግል የህይወት ችግር ከሌለበት በስተቀር የግል የህይወታቸው ጥልፍልፍ ውስጥ ካልገቡ በስተቀር ይዘምራሉ። ነብይነትም ልክ እንደዛ ነው።
በ6 ወር አንድ ቀን ተሟሙተ አንድ ትንቢት አውርተ ተሟሙተሽ አንድ ትንቢት አንድ መልእክት አምጥተሽ ነብይነት እፈሩ እንጂ እፈሩ እንጂ እፈሩ እንጂ። ስለዚህ ታዲያ የነቢያት መመዘኛ ምንድን ነው ካላችሁኝ በሚቀጥለው ቪዲዮዬ 4ቱን የነቢያት መመዘኛዎችን አስቀምጥላችኋለሁ። ይህንን በደንብ ለሌሎች እንዲደርስ ሼር አድርጉ፣ ኮመንት ላይም ጻፉልኝ። የነብይነት መመዘኛ ሀብትሽ ከመጽሐፍ ቅዱስ የሚለውን 4ቱን መመዘኛዎች አሳያችኋለሁ። እስከዛ ግን ሀብትሽ ቦረና የሚለውን የዩቲዩብ ቻናል እንትን አድርጉ በልናት እንትን አድርጉ። እንደ ህፃን እየረበሸኝ ነው እና ሀብትሽ ቦረና የሚለውን የዩቲዩብ ፔጅ ፎሎ አድርጉ። እንደገና ደግሞ ቲክቶኩንም ፎሎ አድርጉ። ይሄን ላይም ገብታችሁ ፎሎ አድርጉ ለማለት ነው። በሌላ ቪዲዮ እንገናኛለን። ሻሎም